የምትለው እሷን ይቅርታ በይ መባል በእነሱ አያምርም። ይሄን እውነቱንም መቀበል ያስፈልጋል። ካለክ ሲቀጥል ደግሞ ሄሉ ይቅርታ ማለት ያለበትን አካል ይቅርታ ለማን ነው ማሰብ ያለብን? ለማን ነው? እኔንስ ተሰደበ ነው? ማንነቴን ተሰደበ ነው? ያንን ሰው እስካልነካ ድረስ ነው? እኔ ብር ሊኖረኝ ይገባል። ገብቷል? የሸርሙጣ ልጅ ዮኒን ያስከፍለዋል። እስቲ እነሱ ብር አላቸው እንደፈለገ ኮንትሮል ያርጉት። ልጄን አስከፍለዋለሁ። እናቴ ትሞት እኔ ሞቼ ዮኒን አስከፍለዋለሁ። ብቻዬን አልሞታትም። ስሞት ብቻዬን የምሞት ሰው አይደለሁ። ስንት ሰው ገሎ ጨርሶ በአፉም በምኑም ገሎ ጨርሶ ሃይማኖት ላይ ሰድቦ ጨርሶ ከፍቶ አላምጦ ጨርሶ ኢየሱስ ክርስቶስ እምዬ ማርያም ላይ ሲተፋ የነበረ ሰው አሁን በቅርብ ከ2 ወር በፊት እውነት እኔን ለመዳኘት ምስክርነት ደውሎ አናግሮኛል የሚባል ከሆነ ማንነታችሁን ነው የሚያሳየው። ይሄን ነገር ዘመኑ የሀብታም ስለሆነ እንደ ደሃ አዳምጣለሁ እንጂ ሳልታዘብ ቀርቻለሁ። እኔ የብር ደሃ እንጂ የአእምሮ ደሃ አይደለሁ። ዮኒ ጋር አስታርቃችኋለሁ። ከዮኒ ጋር ተጣልቼ አላውቅም። ችግር ኖሮብኝ አያውቅም። እሱ ግን ችግሯ ነኝ ብሎ ካሰበ ችግሬ ሲቀረፍ እሱንም ነው አብሬ የምቀርፈው። አንደገልኝ ግን በጣም ጨዋ ስትሆንና ስነ ምግባር ውስጥን እንትን ሲል ነው ሼም የሚይዝ። ተስፋ ከቆረጥክ ባለጌ ብቻ መሆን በቂ ነው። በጣም ለብዙ ሰው ክብር ሰጥቼ ዋጋ ከፍዬ ዋጋዬ ስላልገባቸው ባለጌ ሆኜ እንደነሱ ነው የምቀርባቸው። ካምቧል በጣም ተስፋ የቆረጥኩ ሰው ነው። ምክንያቱም በእናንተ ምክንያት ተስፋ ሰጥቻችሁ ተስፋ አልገባችሁ ባለጌ ሆኜ ደግሞ እሞክረዋለሁ። ያው መጨረሻው መሞት አይደል? የእናንተን ቀላ ነው የምጠብቀው። ምክንያቱም ታንኩም ባንኩም እጃችሁ ላይ አይደል? ያ ብዙ ባለጌዎች እነ ዮኒ አላችሁ አይደል? እስቲ በእነ ዮኒ እኔ ልዳኝ፣ እነ ዮኒ ሲመጻደቁብኝ እኔ ዝም ልል? ቀን ትለፍ ብዬ ቀን አይደለም እናቴ ትሙት ለምን ሰማይ አይደፋም ነው የምላችሁ። የሸርሙጣ ልጅ ግማታ ለራሱ ስራ እንኳን ወጥቶ መስራት የማይችል ፉድ ስታምፕ ልጆቹን እየለመነ የሚያበላ ቆሻሻ ሰው እንደነ ጂጂ አይነት ባክስ ሰው እናቴ ትሙት እንደዚህ ሽጉጥ ተደቅኖብኝ እየተፋውባቸው ነው የምሞተው። ብዬ ነው የምሞተው። የመጨረሻ ቃል ያን የሞትኩ ቀን አንድ ቀን ግን ይገባቸዋል። እሺ ባይዘዌ አንቺ ራስን ማንዳታጠፍ ይሄዳል። ጃፒ እውነት ነው። በቃ እውነት እንደዚህ ነው። እውነት አይዋጥልህም። በውሸትም ልታልፈው አትችልም። አለባብሰል ልታልፈው አትችልም። በቃ አለቀ። ገባ? እዚህ ጋር ያለው እውነት ነው። ምንድነው? አሁን እሷ ከሀገር ባረራለሁ አትባረሪ። ምንድነው? ኢሮፕ እኮ ነው። ማንም አባራትም ምንም ልትባረም አትችልም። ይቅርታ ማለት ያለባትን ደግሞ ይቅርታ ብላለች። ለትርኪ ሚኪ ደግሞ ይቅርታ አትልም። እየቀዘኑ ባፋቸው ለነበሩ ሰዎች ይቅርታ አትልም። ይሄ እውነት ነው። ምን ቪዲዮ እንደኔ ላይ ሲሰራ እንደነበር አይታል ጃፒ። ገና ለገና እኔን እየሰደበ እኔን እየረገመ ትሞቻለሽ ምን እያለ ግን በለሱ ላይ እንኳን አስተያየት እንዳልሰጥ ስንት ገደብ ሲደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ሄሉ በቃ አሁን የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ እንዴ እኛ አለን ሁላችንም። ይኸውልሽ የሚወድሽ ሰው አለን ሁላችንም ካንቺ ጋር ነን። ምንድነው ይሄ አለን? በቃ አንቺ ይኸውልሽ አንድ ነገር ልንገርሽ፣ ምንም ማልቀስ አይጠበቅብሽ። ና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ሌላ ነገር አይደለም። ዞሮ አሁን የሚመጣብሽ ምንም አይነት ነገር የለም። መምጣትና ለመምጣቱ አይደለም አትመልሽ የሚባለው ገደብ ራሱ እኔን ያሳመመኛል። ገብቷል?
ምን እንደሚባል እየሰሙት እኔ ላይ ግን ገደመጣሉ። ይሄ ራስ ወዳድነትና እስኪ ያልፍኩ ዋጥ ማድረግ አሪፍ ነው። ጭንቅላት ላይ እንቁላልና አራቸውን እንደመጣል በተለይ ለኔና ለጂጂንና እነ ምናምንቴን ዝም በይ ማለት ለኔ እምም አይደለም። ቁስሌ ላይ ጨው እንደመነስነስ እነ ቡቺን ሸርሞጣ ዝም በይ ማለት ለኔ ህመም ነው። ለዛው በዘሩላ ከተው ገብቷል። ወንጀል ውስጡላ ሄለን እንደዚህ ፈጻሚ ናት ተብሎ ስሜውላ ጠፍቶ ገብቷል። አልገባም ማለት ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሞት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸው ነው የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለብርም አይደላችሁ። ሴቭ ኢት። ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ሄሎ ብቻሽን ደግሞ አይደለሽም። ይኸው ሁላችንም አለን አይደል እንዴ? እንደዚህ ሊሰማሽ አይገባም። የሚያልፍ ቀኖች ደግሞ ያልፋሉ። እዛ ጋር በአፉ የሚያወሩ ሰዎች አንቺን ይቅርታ ብዬ ስላሉ እነሱ ይቅርታ ማለት የሚገባቸው ማህበረሰብና ህዝብ እያለ ኃጢአታቸውን ተሸክመው እዛ አንቺን ይቅርታ ብዬ ሊሉ አይችሉም። ይቅርታ ማለት ያለብሽን አካል ደግሞ ብለሻል። እነሱን አትይም፣ ወደ ለትክተማችን እነሱ ራሳቸው አንቺን ሊሉሽ ነው የሚገባው። የቀረውን ግን ታልፊያለሽ። ምንም አይክፋሽ፣ አይደብርሽ። እናቴ ትሙት አንቺ ለተበደለ ሰው ለተገፋ ሰው ብር አዋተሽ ብር ስትልኪ እናቃለን። አንድ ነገር እንደዛ ራሱ አክቲቪቲ የሌላቸው ሰዎች እዚህ መተው ራሳቸው እንደ ጻድቅ አይተው እየደወሉ አስተያየት ይሰጣሉ። እቺ ልጅ እንደዚህ ብታረጋት እንደዚህ ብትሆንስ ብሎ አስተያየት ይሰጣሉ። እነ ዮኒ ገብቷል። እነ ዮኒ እኔ ላይ አስተያየት ይሰጣሉ።